በማያቋርጥ የመፍጠን እና እንደዚሁም ደግሞ የመፍጠር መርህ እየሰራን ኢትዮጵያን ብልጽግና እናረጋግጣለን ሲሉ አዳነች ከንቲባ አበቤ ገልጸዋል። በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ቃል ለተከታታይ 3 ቀናት በአዲስ አበባ ያሉ በርካታ የወረዳ አመራሮችን ስልጠና ሲሰጥ የነበረው በዛሬው ዕለት መጠናቀቁ ይፋ ተደርጓል። በዚህም እንግዲህ የተሻለ ስራ መስራት እንደዚሁም ደግሞ 27 ለ7 በሚል መሪ ቃል ማለት 24 ለ7 ቀን 24 ለ7 በሚል መሪ ሀሳብ እንግዲህ ለመስራትም ተስማምተናል ሲሉ አዳነች አቤቤ ገልጸዋል። ለህዝቡ የሚሰጠውን ፍትሐዊነት ለማረጋገጥ እንደዚሁም ደግሞ በተወሰኑ የሀገራዊ ግብርና እንደዚሁም የገጠር ትራንስፖርት ትራንስፎርሜሽን እንደዚሁም ኢንዱስትሪና ቱሪዝም ላይ በከፍተኛ ሁኔታ እንደሚሰራም ነው ይፋ የተደረገው በዚህ በ3 ቀን ስልጠና ማለት ነው። እንደሚታወቀው የፌዴራልም እንደዚሁ በዶክተር አብይ በተገኙበት ከፍተኛ የብልጽግና አመራሮችም እንደዚሁ ስልጠና ይሰጥ ነበረ ይታወቃል። ከዚህ ጋር ተያይዞ ማለት ነው። አሁን ደግሞ በአዲስ አበባ ውስጥ ባሉ የተለያዩ ወረዳ አመራሮች እንደዚሁ ስልጠና መስጠታቸውን አዳነች አቤቤ ይፋ አድርጓል። እነዚህ ሰልጣኞች ደግሞ ወደታች ድረስ ወርደው ሌሎችንም እንደሚያሰለጥኑ ይፋ ተደርጓል። በብልጽግና እንግዲህ አዳነች አቤቤና እንደዚሁም አብይ አህመድ ሁለቱም ስልጠና ሲሰጡ መቆየታቸውን መረጃዎች ደርሰውናል።